السلام عليكم ورحمة الله وبركاته. ودنا يتكبراتو የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። እናንተም በየላችሁበት ሰላማችሁ ዝት ተረፍርፍ ይበልልኝ እያልኩኝ ዛሬ እስቲ ምሳ አብረን እንስራ ማለት ነው። ምሳ የምሰራው ሳሎና ኸርማ ይባላል አረበኛ ማለት ነው። እንግዲህ ህንዲ ምግብ ነው። በጣም ነው የሚወዱት ፈልጉት። ግብአቶች ብዙ ናቸው ግን ግማሾቹ እያሳያችሁ አይዛው እየሰራሁ ነግራችኋለሁ ማለት ነው። በመጀመሪያ መኖር ያለበት ለውዝ በአረበኛ ፉል ሱዳኒ ይሉታል ማለት ነው። እዚህ ሽንኩርት በትላልቁ ከተፍ ያለው እዚህ ድንች ያለኝ እዚህ ደግሞ ናሪ አለ። እዚህ ይሄ ነገር ያው ብትጨምሩም ባትጨምሩም ችግር የለውም። ከህንዲ ነው የምታመጣው ሲዚያና አላቀውም እስካሁን ድረስ ከሽከሽ ይሉታል። እኔ እንግዲህ ብዙዎቹ ቤት ያለ አይመስለኝም። ግን በጣም ተበዛ ጥሩ አይደለም ትላለች ሴትዮዋ። ግን ያኔ ቤታችሁ ካለ አለ ከሌለ ጣጣ የለውም ማለት ነው። ቤተሰቦች አሁን ይሄንን አብረን እንቆላዋለን ማለት ነው። ይሄ ሶስቱ መቆላት አለበት። ሽንኩርቱ ራሱ ጠበስ ይደረጋል። አብራችሁኝ ተከታተሉኝ፣ አብረን እንስራ። በጣም ቀላል ነው፣ የሚወደድ ምግብ ነውና ሰርታችሁ ሞክሩት። እሺ ቤተሰብ እዚህ ጋር መጥበሻ ግዢ አግያለሁኝ። ይሄንን ቆላለሁ ማለት ነው። እንዲያርባችሁ በጣም ማረር የለበትም። ይሄም መብዛት የለበት። ያኔ አሁን ይሄ አንድ ዶሮ መምሰል በአንድ ዶሮ መምሰል ማለት ነው። ያኔ ብዙ ወጥ ከሰራችሁ ከዛ መላክ ትችላላችሁ። ግን ይሄ ብዙዎቹ ቤት አይመረጥም። ባትጨምሩትም ችግር የለውም። ያው ለጣዕም ግን ቆንጆ ነው። ይህቹም መልኩ እየተቀየረ ነው። በቂው ነው። ታረበ ይመራል። የዚህን ቀጥር ከሆነ በቂ ነው ማለት ነው። እዚህ ጋር ልክ እንዲያስታወቀኝ ስለላቸው እዛም በረገው አውቀዋለሁ። ግን ያው ለእናንተ ለማሳየት ይሆን ቢያንስ ነዋሪ 3 ማንኪያ ተለቅ ባለ ማንኪያ 3 ማንኪያ ማለት ነው። እቺ ምዝህ ለውዝ ትንሽ ናት እቃይቱ። ይሄ የሚታመሳል ማለት ነው። ቶሎ ነው እንትን የሚለው ይሄ ደግሞ አይቆይም። እጃችሁ መላስ የለበትም ማለት ነው። እዚሁ መሰመስ አለባችሁ ቃላ ሲል ያው እንዲህ ቤተሰባችሁ ነው የምታረጉት ማለት ነው። ብዙ ቤተሰብ ከሆነ በዛ ያለ እንደዚህ ነው። ያው ትንሽ ነው የምሰራው፣ ትንሽ ናቸው ግማሾቹ የሉም ማለት ነው። ሀባይብ እንደዚህ አድርጌ ከቆላሁኝ በኋላ እሳቱን ተገግ አድርጋችሁ ሌላ እቃ ተመታቆሽሹ እዚሁ ላይ በቃ እዚሁ ላይ ጭምር አድርጉት። ሲፈጭ ይቀላቀላል። ግን አንዳንዶቹ ለብቻ ነው የሚያደርጉት እንደዚህ ትልቅ። ከዛ ደግሞ ለውዜን እቆላለሁ ማለት ነው። ቤተሰብ ይሄ ቆየት ስለሚል ቆልቼ እመለሳለሁ። ቤተሰብ ይሄ ያው ከነ ልብሱ ስለሆነ እንደዚህ አራፍ ማለት አለበት። ሲለቅ ልብሱ አሪፍ ይሆናል ማለት ነው። በዚህ መልኩ በቂው ነው። የኛ ሀገር ለውዝ ቆልታችሁ የምታውቁ ያው እንደዛ ነው። ጣዕምናው ራሱ እሱን ይላል። በጣም ነው የሚጥመው። ይለያያል ግን የዚህ ሀገር አለ፣ ሌላ አይነት አለ፣ ግን አይጣፍጥም። ይሄ በጣም ነው የሚጥመው። እንደዛው እንደ ኢትዮጵያ ለውዝ ማለት ነው። አሁን በዚህ መልኩ ተቆላም በኋላ እስከሚበርድ ጠብቀን ይሄንን እንዲለቅ እናደርገዋለን ማለት ነው። ያቃጥላል። ከዛ ይሄ የሚበርድ ያለ ሁሉንም መቀላቀለን እንፈጨዋለን።
እሺ ቤተሰብ እዚህ ጋር ደግሞ ሽንኩርት ላቁላላ ነው። ያው ዘይት በልኩ አድርጎ መጥበሻው ግን ያንን ነው የተጠቀምኩት። ማለትም በሶፍት አረጋርጋችሁ አለዛ ብዙ ቃታ ያለቀለቃላችሁ ማለት ነው። በዚህ ሁኔታ ሽንኩርት ያለ ገረገረ ነው የተደረገው ማለት ነው። እዚህ ጋር ዶሮ ቆርጬ አጥቤ ባህራት ጨምሬበታለሁ። ልጠብሳታለሁ ማለት ነው። እንዴት መልኩ አቀላቅዬ በዚህ መልኩ ተቀላቀለች በኋላ ዶሮቱ ትጠበሳለች። ሽንኩርቱ ሲያልቅ ማለት ነው። እዛው ሽንኩርቱ ዘይት ላይ እዚህ የቆላ ነው ለውዝ ማለት ነው። በደንብ ስለተቆላ ይለቃል። ሰያችሁ ቤተሰብ እንደዚህ ሆኗል። ያሰሩ አክል ማለት ነው። ከዛ እዚህ ቆላ ነው ላይ እንጨምረዋለን። እንደዚህ ከጨመርነው በኋላ እንፈጨዋለን። ሁሉንም አብረን ቀላቅለን እዚህ ጋር ሽንኩርቴ በትናንሹ በስለልና በቂ ስለምፈጨው በጣም ማረብ የለበትም ማለት ነው። ይህ ከነዘይት ነው የሚፈጨው። ዘይት መብዛት የለበትም። ከትንሽ አድርጋችሁ ከነዘይት ነው የሚፈጨው። ይኸው ሽንኩርት ዘይት ላይ ቀንሽ እንዲበዛብኝ ማለት ነው። ቤተሰብ አሁን እንደዚህ በደረቁ ይሄን ፈጫለሁ ማለት ነው። እዚህ ደግሞ ሽንኩርቱ በዚህ መልኩ ነው። ሁሉንም መፈጫለሁ። እያችሁ እንደዚህ ሲፈጭ ውሃ ያስፈልገዋል ማለት ነው። በደረቁ እንዲያፍራ ከፈጨችው በኋላ ውሃ ክልም ማለት ነው። እያችሁ እንደዚህ ይሆናል ማለት ነው። አያችሁት? ሽንኩርቱን በዚህ አይነት አብሬ ፈጨሁት ማለት ነው። ከዛ ይሄንን እንደዚህ አድርጌ ሳትቀላቅላለሁ። ትንሽ አደክማል። አሰራሩ ግን ቆንጆ ነው የሚሆነው። ጣምና ምናምን በጣም ነው የሚጥመው። ከዛ በቃ ይሄንን በዚህ መልኩ አዘጋጀሁ። ካስቀመጥኩኝ በኋላ እዛኛው ሄድ ያለው ማለት ነው። ዶሮ ሄድ ያለው እሺ ቤተሰብ እዚህ ጋር በቀጫጭኑ ሽንኩርት ከትፍ ያለሁኝ እስከሚቀላ ድረስ እንትን እላለሁ ማለት ነው። ዘይት ጨምሬ ዘይት ዶሮ የጠበስኩበት ስላለ እሱን ጨምረዋለሁ። አሁን ስለሆነ የጨመርኩት ማለት ነው። በዚህ መልኩ ሽንኩርቴን አቁላላለሁ። በቀጫጭኑ ነው የከተፍኩት። እዚህ ጋር የሚያስፈልጉኝን አዘጋጅቻለሁ ድጋሚ ማለት ነው። ፍልፍል አህመር፣ ክርክም፣ የብርሃኔ ቅመም ነው። ቃሪያ ያለኝ፣ ከዝባራ የፈጨሁት ያው ይሄ ተፈጨው ነው።
እና እዚህ ጋር ዶሮ አለኝ ማለት ነው። እዚህ ጋር ሽንኩርት ስለቀላልኝ ነጭ ሽንኩርትና ዝንጅብል ጨምርበታለሁ። ነጭ ሽንኩርትና ዝንጅብሉን ከሽንኩርቱ ጋር ካቀላቀልኩ በኋላ በደንብ አድርጌ ከተጠበሰ በኋላ ቅመም ጨምራለሁ። ቲማቲም አይጨምርም። ያዘጋጀኋቸውን ቅመሞች ጨምራለሁ። በዚህ መልኩ ከላይ ይህን ጨምርና መክሰል ጋዙን መቀነስ አለባችሁ እንዳይረጭባችሁ ማለት ነው። በደንብ ታቀላቀላችሁት በኋላ ሙቅ ውሃ በጎኑ ውሃ አፍልታችሁ ሙቅ ውሃ ጠብ እያረጋችሁ ነው። እዚህ ካሜራው ላይ መልኩ አላማረም። እዚያ ጋ ግን ቢጫ ነው የሚሆነው ማለት ነው። እዚህ ጋ ዶሯችሁን ተጨምራችሁ በኋላ ያበስራችሁ። በዚህ መልኩ ተቆላልቷል። ውሃ ገና ጨመርኩኝ። ጨው ጨምራለሁ ማለት ነው። ጨው በቂያችሁ ነው ጨምራላችሁ። ከዚህ እንደዚህ ተከታተሉ። ሁሉንም ጨማምሬ ጨርሻለሁ። ያው የሚያስፈልገው ከዚህ በኋላ ታናሰ ጨው ብቻ ነው ማለት ነው። በደንብ ነው የሚያምረው መልኩ። እዚህ ግን ሌላ አይነት እዚህ ጋር ውሃ አፍልቻለሁ። ውሃውን ጨምራለሁ። የተለየ ያለው በርበሬ ጨምረበት ነው። እኛ ቤት ትንሽ ማቃጠል ስላለበት የቃሪያን ነገር አትው ማለት ነው። እናንተ ቃሪያ ጨምሩ። ያኔ ቤተሰቦቻችሁ የማይወድ ከሆነ እኛ ግን ችግር የለውም ይበላሉ። ተሳርጌ ውድ ቤተሰቦች አሁን እንግዲህ በዚህ መልኩ ጨማምሬ ሁሉንም ጨራርሻለሁ። መንተክተክ ነው የሚቀረው። እንግዲህ ጨው ታነሰው ጨምሬ እንታክትኮ ማውጣት ብቻ ነው ማለት ነው የቀረው። በዚህ መልኩ ምሳው ተሰራ ትላላችሁ። በላለታል። እንዴት አባቱ እንደሚጥም እኮ ትንሽ ስራው አድካሚ ነው እንጂ ተማል በደንብ ነው የሚጥመው። ቤተሰብ ያው እንግዲህ ሳሙና በዚህ መልኩ አልቋል። ቆንጆ ነው። በጣም ነው የሚጥመው። እዚህ ጋር ተለጥጧል ማለት ነው። እንደ አንድ እጅ ስራ አይሻፍም። አልተመቸኝም። ያው ገልጭ እመጣለሁ። በዚህ መልኩ ወጥ አልቋል። በጣም ቆንጆ ነው። በነገራችን ላይ ካሜራው ለምን እንደሆነ የምትቀርብኛል ማለት ነው። በጣም ነው የሚጥመው። በሩዝ ሆብስ፣ ማንኛቸውም ሆብስ ጋር እያጠቀሳችሁ መብላት ትችላላችሁ። እና ይሄን ይመስላል። የዩቲዩብ ቤተሰቦች ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ